ሰላም ጤና ይስጥልን በመላው ዓለም የምትገኙ የኢትዮቨርቴክስ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ እንኳን ደስ ያላችሁ እንኳን ደስ ያለን ኢትዮጵያ ተመርጣለች ይህ ታላቅ ብስራት ነው ይህ ለኢትዮጵያን በሙሉ ታላቅ ደስታ ነው ኢትዮጵያን ጨምሮ በርካታ ሀያላን ሀገራት የተሳተፉበት ግዙፍ የባህር ልምምድ በደቡብ አፍሪካ እየተካሄደ ነው ኢትዮጵያ ዋና ተሳታፊ እንድትሆን ተመርጣ ሂዳለች ይህ የባህር ኃይል ልምምድ ነው ከብዙ ጉዳዮች ጋር የሚተሳሰር ያሰቡን ጉዞ እውን የሚያደርግ ነው ነገር ግን አሜሪካ የማትወዳቸው ሀገራት ኢራንን ጨምሮ እዚህ ታላቅ የባህር ኃይል ልምምድ ላይ እየተሳተፉ ይገኛሉ እናስ የኢትዮጵያና የአሜሪካ ግንኙነት ወደፊት ምን ሊሆን ይችላል የሚለውንም ዝርዝሩን ይተሰሙታላችሁ ልዩ ቪዲዮም ይዘናል ምን ይሄ ብቻ ሌላ ኢትዮጵያ ባለማቀፉ ማህበረሰብ ከፍ የምትልበትን የኢትዮጵያ ታላቅነት የሚመሰከርበት ሌላ ብስራትም ይዘናል የሩሲያና የተባበሩት አረብ ኤሚሬትስን ጨምሮ የአምስት ሀያላን ሀገራት አየር ኃይሎች የሚሳተፉበት ልዩ የአየር ትርኢት በቢሾፍቱ በኢትዮጵያ ይካሄዳል በዚህ ዙሪያም ዝርዝር ዜናና መረጃ ይዘናል ፕሬዝዳንት ትራምፕ ያለም አቀፍ ህግ አይገዛኝም ማንንም ሊያስቆመኝ የሚችል ሀያላን መንግስት የለም የራሴ ሞራል ግን ይገዛኛል ሲሉ ተደመጡ የኢራኑ መንፈሳዊ መሪ አያቶላሁ ደግሞ የትራምፕ መውደቂያ ደርሷል አወዳደቁም ልክ እንደ ፈርዖን ነው ሲሉ ተደምጠዋል ይህን የፖለቲካ ጨዋታ ይህን የፖለቲካ ጌም የሚመስል ልዩ ዘገባና መረጃ ለመስማት ለማየት የማይጓጓ ማን ነው እስከ ቪዲዮአችን መጨረሻ አብራችሁን ቆዩ የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ የደወል ምልክቷን ተጫኑ እኛ መረጃዎቻችን እናንተን በሚመጥን መልኩ እናቀርብላችኋለን ቆይ ገና ብስራቱና የምስራቹ መቻለቀና ነው 12.5 ቢሊዮን የአሜሪካ ዶላር ልድገመው 12.5 ቢሊዮን የአሜሪካ ዶላር የሚፈጀው ታላቁ የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ግንባታ በዛሬው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የመሰረት ድንጋይ ተጥሎ በይፋ ስራው ተጀምሯል ከዚህ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ልዩ መልእክት አስተላልፈዋል ኢትዮጵያውያን በሙሉ ከዳርዳር መስማት ያለባቸው መልእክት ነው ወደ ዝርዝር ዜናዎቻችን አልፈናል ወደ ቀዳሚው መረጃ ስናመራ የተከበራችሁ አድማጭ ተመልካቾቻችን የኢትዮጵያ ከፍታ የኢትዮጵያ ልዕልናና የኢትዮጵያ ኃያልነት የታየበት ኢትዮጵያን ጨምሮ በርካታ የብሪክስ ሀገራት ግዙፍ የባህር ኃይል ልምምድ አሁን በደቡብ አፍሪካ እየተካሄደ ነው በቻይና መሪነት የሚካሄደውና የብሪክስ ፕላስ አባላትን የሚያሳትፈው ኤክሰርሳይዝ ዊል ፎር ፒስ 2026 የተሰኘው ታላቅ የባህር ኃይል ወታደራዊ ልምምድ ዛሬ በደቡብ አፍሪካ የባህር ኃይል በይፋ እየተካሄደ ይገኛል ኢትዮጵያ የዚህ ፕሮግራም ዋና ተዋናኝ ሆናለች አገራችን ከፍ ብላለች ይህ የባህር ኃይል ልምምድ ነው እንደ ቀላል የሚታይ አይደለም ወደፊት ኢትዮጵያን የአሰብ ወደብን በእጇ ለማስገባት የመጀመሪያውን ምዕራፍ ፈርቀዳጅ የሆነውን ፕሮግራም ዛሬ ጀምረዋለች ተሳታፊዎቹ በቻይና መሪነትና በደቡብ አፍሪካ አዘጋጅነት የሚካሄድ ሲሆን የሩሲያና የኢራን ግዙፍ የጦር መርከቦች በስፍራው መድረሳቸው ተገልጿል ይህ የዓለም ፖለቲካን የሚቀይር ልዩ የባህር ኃይል ልምምድ ነው ያዘጋጀችው ደግሞ ደቡብ አፍሪካ ናት ሀያላኑም ይሳተፉበታል እንኳን ደስ ያላችሁ በድጋሜ እንኳን ደስ ያለን ከዚህ በላይ ታላቅ ነገር ምን አለ ከቅርብ ጊዜ ወዲህ ኢትዮጵያ በበርካታ ዓለም አቀፍ ጉባኤዎችና በበርካታ ዓለም አቀፍ ፕሮግራሞች ከሀያላኑና ከብርቶቹ እንዲሁም ከዝነኞቹ ሀገራት ጋር አብራ ተሰልፋ ፕሮግራሞችን ስትከውን ተመልክተናታል ይህ የኢትዮጵያ እድገት ነው የኢትዮጵያ ተንሳኤና የኢትዮጵያ ማንሰራራት የታየበትና የተበሰረበት ልዩ ወርቃማው ዘመን ይባላል Breaking Ethiopia takes center stage in global power projection. In a bold and historic display of rising strength, Ethiopia has joined the elite ranks of the world's most influential nations by participating in the prestigious BRICS Plus Will for Peace 2026 multinational naval exercise, hosted by South Africa from January 9th to 16th. This powerful demonstration of maritime cooperation brings together heavyweights like China, leading the drills, Russia, Iran, South Africa, and now Ethiopia, standing shoulder to shoulder with global titans in joint operations focused on safeguarding sea lanes, enhancing interoperability, and promoting peaceful maritime security.
despite being a landlocked powerhouse, rebuilding its navy with strategic partnerships, including Russian support. Ethiopia's presence sends a thunderous message. The lion of Africa is roaring once more. This is not just an exercise, it's Ethiopia's triumphant return to the global stage, aligning with the world's most dynamic and independent powers, China, Russia, South Africa, and the expanding BRICS Plus alliance. Ethiopia belongs here. Ethiopia is rising. Ethiopia is powerful. The time is now. The era of Ethiopian greatness has arrived, unstoppable, unapologetic, and unbreakable. Ethiopia, strong, anchor. ይህ ግዙፍና ኃያል ታላቅ የሆነ የባህር ኃይል ልምምድ በተለይ ለኢትዮጵያውያኖች ትልቅ ዋጋ አለው ተብሏል። ኢትዮጵያ የአሰብ ወደብን በእጇ ለማስገባት ለምታደርገው ጉዞም ፈርቀዳጅ ይሆናል ነው የተባለው። ኢትዮጵያውያን ካፒቴኖች፣ ኢትዮጵያውያን የባህር ኃይል ጠበብቶችና የጦር መሐንዲሶች ልዩ ልምድና ዕውቀት ቀስመው ወደ ሀገራቸው ኢትዮጵያ ይመለሳሉ ተብሎ ይጠበቃል። ከዚሁ ጋር ተያይዞም የኢትዮጵያና የአሜሪካ ዲፕሎማሲ ወይም ደግሞ አጠቃላይ ይህን የባህር ኃይል ልምምድ አሜሪካ እንዴት ትመለከተዋለች የሚለውንም ወደ በኋላ ላይ የምናቀርብላችሁ ሆኖም ከዚህ ቀጥሎ ግን ኢትዮጵያ ሌላኛው ሁለተኛውን ብስራት እንኩ ብላናለች። እሱን እናዳምጠው። የሩሲያና የተባበሩት አረብ ኤሚሬትስን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት ልዩ የአየር ላይ ትርኢት ኤር ሾው ኢትዮጵያን ኤር ሾው ልንለው እንችላለን ቢሾፍቱ ላይ ሊካሄድ ነው። ዝርዝሩን ላስደምጣችሁማ። የኢትዮጵያ አየር ኃይል 90 ዓመቱን የመስረታ በዓል ምክንያት በማድረግ ሩሲያን ጨምሮ የአምስት ሀገራት አየር ኃይሎች የሚሳተፉበት የአየር ትርኢት በቢሾፍቱ ሰማይ ስር ሊቀርብ ቀናቶች ብቻ ይቀሩታል። በጣት የሚቆጠሩ ቀናቶች ብቻ ቀርተውታል። የኢትዮጵያ፣ የተባበሩት አረብ ኤሚሬትስ፣ የሩሲያ፣ የሞሮኮና የቼክ ሪፐብሊክ አየር ኃይሎች በጋራ የሚሳተፉበት የጥቁር አንበሳ የአየር ትርኢት በ2026 ከጥር 15 እስከ ጥር 19 በኢትዮጵያ አቆጣጠር ከወሰድ ነው ማለት ነው በቢሾፍቱ በድምቀት እንደሚካሄድ የኢትዮጵያ አየር ኃይል ይፋ አድርጓል። ይህ ለኢትዮጵያ ታላቅ ዲፕሎማሲ ነው። የኢትዮጵያ አየር ኃይል በተለይም የኢትዮጵያ የአየር መከላከያ ሰራዊታችን በእጅጉ የሚመሰገንበት የሚደነቅበትና ብቃቱን በዓለም አቀፍ መድረክ የሚያሳይበት ነው። አየር ኃይሉ ባወጣው መግለጫ የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት በሚል መሪ ቃል የሚከበረው ይህ ታሪካዊ ልዩ ድባብ ያለው በዓል ተቋሙም 90 ዓመታት ጉዞውን የሀገርን ሉዓላዊነት ከማስከበር ባለፈ በዓለም አቀፍ የሰላም ማስከበር ተልእኮዎች የሰንደቅ ዓላማን ክብር ከፍ ያደረገበት ስኬት የሚዘከርበት ነው። የኢትዮጵያ አየር ኃይል በሶማሌ ዘልቆ በመግባት አልሻባብን ዶግ አመድ ያደረገበት እንዲሁም ኢትዮጵያ ከኤርትራ ጋር በነበራት ጦርነት የኢትዮጵያ አየር ኃይል ኤርትራውያንን በሙሉ በኤርትራ በረሃ ያሰመጠበት የኢትዮጵያን ዳር ድንበር የጠበቀበት ልዩ ጀግንነቱም የሚዘከርበት የሀገር አለይታነቱና የሀገር መከታነቱም የሚታይበት ልዩ ቀን ናት። ኢትዮጵያውያን በጉጉት ይጠብቁታል ተብሏል። በክብረ በዓሉ መርሃ ግብር ላይ የአንበሶች ሰማይ ኢትዮጵያ በሚል ስያሜ የሚቀርበው የአየር ትርኢት 5 ሀገራትን በጋራ የሚያሳትፍና በአይነቱ ለየት ያለ መሆኑ ተዘግቧል። ከአየር ትርኢቱ በተጨማሪ የወደፊቱን የአቪዬሽን አቅም በጋራ እንገንባ በሚል መሪ ቃል በሚካሄደው ዝግጅት ደግሞ የኢትዮጵያ አየር መንገድን ጨምሮ የቻይና፣ የህንድ፣ የአሜሪካና የደቡብ አፍሪካ ግዙፍ ኩባንያዎች የሚሳተፉበት የአቪዬሽን ቴክኖሎጂ ኤክስፖ በዚሁ በኢትዮጵያ ይካሄዳል። በዚህ ልዩ ታላቅ የሆነ ፕሮግራም በዚህ የኢትዮጵያ ከፍታም የኢትዮጵያ ተንሳኤና የኢትዮጵያ እድገት በሚታይበት ፕሮግራም ላይ በዚህ ልዩ የኤክስፖ ፕሮግራም ላይ ማለት ነው ከ25 በላይ የሀገር ውስጥና የውጭ ሀገራት የቴክኖሎጂ ኩባንያዎች ምርቶቻቸውን ለእይታ እንደሚያቀርቡ ተዘግቧል። ሌላኛው ታላቅ የኢትዮጵያውያን ብስራትና የኢትዮጵያ ከፍታ የሚታይበት የቢሾፍቱ ዓለም አቀፍ የአውሮፕላን ማረፊያ ግንባታ ነው። በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት የመሰረት ድንጋይ ተጥሎ በይፋ ስራው ተጀምሯል። 12.5 ቢሊዮን የአሜሪካ ዶላር ይወስዳል ተብሏል። አጠቃላይ ፕሮጀክቱን ለማጠናቀቅ ይህ ግዙፍ ሜጋ ፕሮጀክት ነው። Ethiopia strikes again. Abiy Ahmed ignites Africa's mega future. January 10th
2026, a defining moment for the Horn of Africa and the entire continent. Prime Minister Dr. Abiy Ahmed, with unbreakable resolve and visionary fire, has officially broken ground on the Bishoftu International Airport, Africa's most colossal, most audacious aviation empire in history. This $10 to $12.5 billion juggernaut, rising triumphantly 40 kilometers southeast of Addis Ababa, is no ordinary airport. It's Ethiopia's thunderous declaration of dominance. Phase 1 dominance, 60 million passengers roaring through annually. Ultimate supremacy, 110 million passengers, catapulting Ethiopia shoulder to shoulder with the planet's elite aviation titans. Powered by the unbreakable spirit of Ethiopian Airlines, Africa's undisputed champion, this fortress of steel, innovation, and ambition includes cutting-edge terminals, multiple thunderous runways, massive cargo empires, an integrated airport city, lightning-fast rail links, and express highways that scream progress. Under the ironclad leadership of PM Abiy Ahmed, this mega project fuses seamlessly with Ethiopia's explosive economic reforms, industrial surge, and the revolutionary AfCFTA, unleashing unstoppable waves of trade, tourism, continental unity, and boundless prosperity. This is Ethiopia roaring to the world. We don't wait for the future. We build it. በዚህ ዙሪያም ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያስተላለፉት ልዩ መልእክት እንዲህ ሲል ይጀምራል። የኢትዮጵያን ፈጣን የአየር ትራንስፖርት እድገትና እየሰፋ የመጣውን የኢትዮጵያ አየር መንገድ ዓለም አቀፍ ትስስር ዘላቂ ለማድረግ ወደ 25 ሚሊዮን የሚጠጉ መንገደኞችን በዓመት ማስተናገድ የሚችለው ታላቁ የቢሾፍቱ አውሮፕላን ማረፊያ ሜጋ ፕሮጀክት ጣቢያ በዛሬው ዕለት ግንባታው በይፋ ተጀምሯል። ለመላው ኢትዮጵያውያን በሙሉ እንኳን ደስ ያላችሁ ተብሏል። ይህ የተለያየ የአውሮፕላን ማረፊያዎችን የመገንባት ስትራቴጂ ኢትዮጵያን የወደፊቷን የአፍሪካ ግንባር ቀደም የአየር ትራንስፖርት በር የማድረግ ዓላማና ግብ ይዞ የሚንቀሳቀስ ነው ብለዋል ጠቅላይ ሚኒስቴሩ። የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ በአፍሪካ ታሪክ ትልቁ የአየር ትራንስፖርት መሰረተ ልማት ፕሮጀክት ይሆናል። በአፍሪካ ትልቁ ነው እንግዲህ የሚሆነው ማለት ነው። ይሄ በጣም ታላቅ ነው። ይሄም ከኢትዮጵያ ሀገራዊ የኢኮኖሚ ሪፎርም፣ የኢንዱስትሪ ማስፋፊያ አጀንዳና የረጅም ዘመን የኢንቨስትመንት ስትራቴጂ ጋር የተናበበ የተጣመረና የሚናበብም ነው ተብሏል። ፕሮጀክቱ የኢትዮጵያ አየር መንገድን ዓለም አቀፍ ተወዳዳሪነት ያጠናክራል። በኤኤፍሲኤፍቲኤ ማለትም አፍሪካን ኮንቲኔንታል ፍሪ ትሬድ ኤሪያ ማዕቀፍ የአፍሪካን የማገናኘት አቅም ይህ የአየር መንገድ ትልቁን ሚና ይወጣል ተብሎም ይታሰባል። የንግድና የቱሪዝም ኮሪደሮችንም ያሰፋል ተብሏል። ኢትዮጵያንም ቀዳሚ የበየነ አህጉር ማዕከል ያደርጋታል ተብሏል። ከአዲስ አበባ በስከ ደቡብ ምስራቅ 40 ኪሎ ሜትር አካባቢ የምትገኘውና 1910 ሜትር ከፍታ ያላት ቢሾፍቱም ለአውሮፕላኖች ስራ የተመቸ አካባቢ ያላት ሲሆን መዳረሻቸውን ኢትዮጵያ ላደረጉ ሆነ ለትራንዚት መንገደኞች ብቁ ሁኔታ ያላት ቦታ ሆና ተመርጣለች።
ለመዲናችን ያላት ቅርበት ከነባሩ የአየር ትራንስፖርት ምህዳር ጋር በቀላሉ የተዋሃደ አሰራር እንዲኖር ምቹ ሁኔታ ይፈጥራል ተብሏል። የመጀመሪያው ምዕራፍ የአውሮፕላን ማረፊያ ስራ በአመት 60 ሚሊዮን ተጓዦችን የሚያስተናግድ ሲሆን ሲጠናቀቅም አፍሪካን ከዓለም ቀዳሚ የአየር ትራንስፖርት መናኸሪያ አንዷ የሚያደርጋትን በአመት 110 ሚሊዮን መንገደኞችን የማስተናገድ አቅም ያለው ይሆናል። 110 ሚሊዮን መንገደኞችን የሚያስተናግድ በኢትዮጵያ አይደለም በአፍሪካም ብሎ በዓለም የሚወዳደር ግዙፍ የአውሮፕላን ማረፊያ ጣቢያ ነው የሚሰራው ኢትዮጵያ ውስጥ። የት? ቢሾፍቱ። ፕሬዚዳንት ትራምፕ ዓለምን በሙሉ ግራ ያጋባ መግለጫ ሰጡ። የዓለም መንግስታትን በሙሉ ያስጨነቀ መግለጫ ነው ተብሏል። የብሪክስ አባል ሀገራት የፕሬዚዳንት ትራምፕ ወይም የአሜሪካን ሀያልነት ከመገበያያ ገንዘባቸው ጀምሮ ሙሉ በሙሉ ለመተካት የሚያደርጉትን ጥረት ፕሬዚዳንት ትራምፕ በቀላሉ አይመለከቱትም ተብሏል። የሆነ ይሁንና ፕሬዚዳንት ትራምፕ ምን አሉ? ሊያስቆመኝ የሚችለው የራሴ ሞራልና የራሴ እሴት፣ የራሴ አመለካከት፣ የራሴ የውስጥ ህግ ብቻ ነው። ማንኛውም ሀያላን የዓለም ሀገር አሜሪካንና ፕሬዚዳንት ትራምፕን ማስቆም አይችሉም ሲሉ በ4 ነጥብ ተናገሩ። የአሜሪካው ፕሬዚዳንት ትራምፕ ከኒውዮርክ ታይምስ ጋዜጣ ጋር ባደረገው አንድ ታላቅ ቃለ ምልልስ ላይ በዓለም አቀፍ ደረጃ ያላቸውን ስልጣን የሚገታው የራሳቸው የግል ህሊናና ሞራላቸው ብቻ መሆኑን በይፋ ተናግረዋል። ፕሬዚዳንቱ ግራንድ ሲቲ የሚባለው አለባቸው ይባላል። ከኔ በላይ ላሳር፣ ከኔ በላይ መንግስት፣ ከኔ በላይ አገዛዝ ላሳር ነው። አሜሪካ የዓለም መንግስት ናት። የተባበሩት መንግስታት ድርጅት የሚባልም የለም። የተባበሩት መንግስታት ድርጅት ማለት አሜሪካ ናት። WHO ማለት አሜሪካ ናት። ሁሉ ነገር አሜሪካ ናት እያሉ ነው። በእርግጥ የአሜሪካ ሀያልነት የሚካድ ባይሆንም እንኳን ፕሬዚዳንቱ ግን ነገሩን በጣም አጋነኑት። ስለ ስልጣን ገደባቸውም ተጠይቀው በዓለም አቀፍ ደረጃ ያለውትን ስልጣን የሚገታ ነገር አለ ወይ ሲባሉ ተጠየቁ ፕሬዚዳንቱ። አዎ አንድ ነገር አለ። የኔን ስልጣን የሚያስቆመው አንድ ነገር እየታየ ነው። እሱም የራሴ ሞራልና የራሴ አስተሳሰብ ብቻ ነው የኔን ስልጣን የሚያቆመው ሲሉ ተደመጡ። እኔን ሊያስቆመኝ የሚችለው ብቸኛው ነገር ይሄ ብቻ ነው ብለዋል። ስለ ዓለም አቀፍ ህግስ ምን ይላሉ ተብለው ሲጠየቁም ትራምፕ ቀጠሉ። ዓለም አቀፍ ህግ እኔ አያስፈልገኝም። ዓለም አቀፍ ህግ እኔን አይገዛኝም። ነገር ግን ሰዎችን መጉዳት አልፈልግም ሲሉ ተደምጠዋል። ስለዚህ የተባበሩት መንግስታት ድርጅት ህግ እንዲሁም የዓለም አቀፉ ህግ የሚባለው በሙሉ በፕሬዚዳንት ትራምፕ ዘንድ አይሰራም ማለት ነው። ህግን ስለማስከበርም ተጠይቀው ነበር ፕሬዚዳንቱ። አስተዳደራቸው ዓለም አቀፍ ህግን የማክበር ግዴታ አለበት ወይም አለበት ተብለው ተጠየቁ። አለብኝ ካሉ በኋላ ነገር ግን ይህ የሚወሰነው ዓለም አቀፍ ህግን እንዴት ተረጉመዋለህ በሚለው ነው ይላሉ። አሁ ዓለም አቀፍ ህጎችን የማክበር ግዴታ ሊኖርብኝ ይችላል ወይም አለብኝ ተብሎ ቢወሰድ እንኳን ዓለም አቀፉ ህግ እንዴት ይተረጎማል አሉ። ይህ የትራምፕ ንግግር የወጣው በቅርቡ የአሜሪካ በቬንዙዌላ ላይ በወሰደችው ወታደራዊ እርምጃና ግሪንላንድን የዩናይትድ ስቴትስ ይዞታና ግዛት ለማድረግ ባወጣችው ዘገባ ወይም ባደረገችው እቅድ ላይ ተንተርሶ ነበር። እጅግ በጣም የሚገርም ነው። ንግግሩ አሜሪካ ከዓለም አቀፍ ተቋማትና ስምምነቶች ይልቅ የራሷን ብሔራዊ ጥቅምና ጥንካሬ እንደምታስቀድም ማሳያ ተደርጓል። ዓለም አቀፍ ህጎች በሙሉ እኔ እንዳከብራቸው ከፈለጉ ወይም ዓለም አቀፍ ህጎች በአሜሪካና በትራምፕ ዘንድ እንዲከበሩ አስፈላጊ ከሆነ የአሜሪካን ጥቅም የሚያስቀድሙ መሆን አለባቸው ብለዋል ፕሬዚዳንቱ። ከዚህ በፊትም በአሜሪካ በአንድ ሚዲያ ላይ ቀርበው እንደተናገሩትና እንደሰማናቸው እኔ ለፖለቲካ ትክክል ስለመሆን ስላለመሆኔ ምንም ደንታ አይሰጠኝም፣ ነገር ግን ኢልሃን ዑመር ማለት ውሻ ናት፣ ከውሾች የመጣች ናት ሲሉ ተደምጠው ነበር በአደባባይ። ፕሬዚዳንት ትራምፕንም ዓለም አቀፍ ህጎች የሚባሉ በሙሉ እንደማይዳኟቸው ነው እየተናገሩ የሚገኙት። ታዲያ የኢራኑ መንፈሳዊ መሪ ምን አይነት ምላሽ ሰጧቸው? የኢራኑ መንፈሳዊ መሪ ከቬንዙዌላው ፕሬዚዳንት ቀጥለው ታርጌት የተደረጉ ናቸው። ምን ምላሽ ሰጡ? ጠንከር ያለ ከንከን ያለ ምላሽና መግለጫ ሰጥተዋል። አያቶላሁ ካሜኒ እንዳሉት ትራምፕ ይወድቃል፣ እጆቹም በኢራናዊ ደም የተለወሱ ናቸው። የኢራኑ መንፈሳዊ መሪ አያቶላሁ አሊ ካሜኒ በዛሬው ዕለት በመንግስት ቴሌቪዥን በይፋ ቀርበው የሰጡት መግለጫ ነው።
የአሜሪካው ፕሬዝዳንት ትራምፕ ይወድቃሉ ሲል ነው የዛተው። እንግዲህ እጁ በኢራናውያን ደም የተለወሰ ነው ብለዋል። ካሜሊን በንግግራቸው ትራምፕ ከአንድ ሺህ በላይ የሚሆኑ ኢራናውያን ደም በስተጀርባ እጃቸው እንዳለበትም በመጥቀስ ክስ ሰንዝረዋል። በመግለጫው ዋና ዋና ነጥቦች ስለ ትራምፕ ውድቀት እንደ ፈርዖንና ናምሩድ ያሉ አምባገነኖች በትዕቢታቸው ጥግ ላይ ሳሉ እንደወደቁ ሁሉ ትራምፕም በተመሳሳይ ይወድቃሉ ሲሉ ነው የተደመጡት። ስለ ሰላማዊ ሰልፎችም በሀገሪቱ እየተካሄደ ያለው የተቃውሞ የውጭ ኃይሎች ሴራ ነው ያሉት መሪው ለባዕዳን ኃይሎች የሚያገለግሉ ቅጥረኞችን አንታገስም ሲሉ ተሰምተዋል። ከ100 በላይ የሚሆኑ ንጹሃን ኢራናውያን ተቃውሞ አሰሙ በሚልም የኢራኑ መንፈሳዊ መሪ እርምጃ ወስደውባቸዋል። በሀገሪቱ የኢኮኖሚ ችግር መኖሩን የኢራኑ መንፈሳዊ መሪ ሙሉ በሙሉ አምነዋል። ይሁንና የኢራኑ መንፈሳዊ መሪ ፕሬዝዳንት ትራምፕንም አምባገነኖች እንደወደቁት አወዳደቅ እንደ ፈርዖንና እንደ ናምሩድ ሲሉ ተደምጠዋል። ለመሆኑ ማነውስ አምባገነኑ? ሁኔታው ምናልባት ሌባውን ሌባ ቢሰርቀው እንዴት ደነቀው ወይም ደግሞ ከባልሽ ባሌ ይበልጣል ወጭት አውሽኝ ወይም አበድርኝ እንደሚባለው ይመስላል። ማነው ግን ከሁለቱ አምባገነን? ከኢራኑ መንፈሳዊ መሪና ከትራምፕ አምባገነኑ ማን ነው ለመሆኑ? ሰላማዊ ሰልፍ ወጣችሁ ብሎም ለአንድ ቀን እንኳን ከ100 በላይ ሰዎችን በአደባባይ የረሸኑ የኢራኑ መንፈሳዊ መሪ አያቶላሁ ናቸው። ፕሬዝዳንት ትራምፕ በአሜሪካ ምድር በርካታ ሰላማዊ ሰልፍ አሁን ድረስ ይደረጋሉ። አሜሪካ የዲሞክራሲ ሀገር መሆኗ ይታወቃል። በእርግጥ አሁን ያለው የትራምፕ አስተዳደር ነገሮችን አልፎ አልፎ ጠበቅ የማድረግ ሁኔታ ቢኖርም እንኳን ከኢራን ጋር የሚወዳደሩ አይደሉም። አምባገነንስ የኢራኑ መንፈሳዊ መሪ ናቸው። ከሐማስ እስከ ሂዝቦላ ከየመኑ ሀውቲ እስከ አይኤስአይኤስ አልቃይዳና አልሻባብ የሚያስታጠቁት አያቶላሁ አይደሉምንም? ለመሆኑ አያቶላሁ ያላስታጠቁት አሸባሪ አለ ወይ ሲሉ ፕሬዝዳንት ትራምፕ ከአያቶላሁ ጋር በአንድ የቴሌቪዥን መስኮት ለቃለ መጠየቅ ወይም ለክርክርና ለሙግት ቢቀርቡ እንዲህ ብሎ የሚጠይቃቸው ይመስለናል። ኋላስ አምባገነኑ ማን ሆነ? ትራምፕ ወይስ አያቶላሁ? ትራምፕስ ቢሆን ሉዓላዊ ሀገር የሆነችውን የቬንዙዌላን መንግስት እንደ ተራ ሽፍታ በአንድ ጀንበር አንጠልጥለው አሜሪካን ሀገር ውስጥ በስቃይና በስር አላስቀመጡም ወይ? ይህ አምባገነን አያስብላቸውም ወይ ሲሉ አያቶላሁ ደግሞ የሚሞግቱ ይመስለናል። ብቻ ፕሬዝዳንት ትራምፕና አያቶላሁ በአንድ የቴሌቪዥን መድረክ ወይም በአንድ የቴሌቪዥን መስኮት ቀርበው ቢከራከሩ ዓለም ሁሉ አጃብ ጉድ የሚል ይመስላል። ለእናንተስ ከሁለቱ አምባገነኑ ማን ነው? በኮሜንት ሴክሽናችን ላይ እንጠብቃለን። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ለናንተ ይመጥናሉ መደመጥም አለባቸው ያልናቸው ዜናዎችና መረጃዎች እነዚህ ናቸው። በሌሎች ቪዲዮዎችና መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩን።